አሎሱ ቱቶሽኝ ቢጦፋኝ ሚስጥር ቦምባቶ ጥሎቅልቀው አይኖች የምታወር አንቺ አሎሽኝ ብዬ ለሁሉ ሳወራ ቦቸኛ አረግሽኝ ለምባይ ቦይ ልስራ። ሰላም እንዴት ናችሁ? በያላችሁበት ሁሉ ነገር ሰላም ነው። አሸና እንዴት ያላችሁ ሙኝላችኋል። ቤስት ስትጎንዶሎ ወዳች ላይክ እና ሼር እያደረጋችሁ ሐሳቦቻችን ለብዙዎች አካፍሉ። ለዚህ ከልብ አመሰግናችኋለሁ። ዛሬ ወደ ሚዛናችን ዘላችሁ መጣን። እንግዲህ ማለቃቀስ ያበዛውን የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ነው። እየየው አሁንም ተጣጥፈው ቀጥላል። በትራንትና ዕለት እንግዲህ አሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ኔቶን ሁሉ አስፈራርተዋል። ኔቶን አደገኛ ቀውስ ውስጥ ከተዋለው በኢራን ጦርነት ካላገዛችሁኝ ውርዱ ከራሳችሁ የለውበትም ብለው የመጨረሻ የከፋ ማስፈራሪያ ኔቶ ላይ አምጥታል። ምክንያቱም የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ወደ ኢራን ጦርነት እኔ ስገባ ተያይዘን እንገባለን፣ ተያይዘን ማጥ ውስጥ እስከ አንገታችን እንገባለን ነው እንጂ ኔቶ ያፈገፍጋል፣ ይሸሻል፣ ይፈራል፣ ይንቦጀቦጃል ብለው አልገባቱም። ስለዚህ ኔቶ ደግሞ ወደ ኋላ ሲሸሽ አሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ምን አለ? ሳላሶ ቶቶሽኝ ቢጠፋኝ ሚስጥሩ በእንባቶ ጥሎቅልቀው አይኖች የምታወረው አንቺ አሎሽኝ ብዬ ለሁሉ ሳወራ ለምባዬ ቦይ ልስራ። መያዣ መጨበጫ የጠፋው ነው። ይሄ ጦርነት የጨነቀለት ነው። የጨነቀው እርጉዝ ያገባል፣ ስትወልዱበት ገደል ይገባል ነው ይሄ ጦርነት። ኢራን ጋር የለኮሱት እሳት መጥፋያ የለውም። ሁቲን እንኳን አልቻሉም፣ ሄዝቦላን አልቻሉም። ሐማስ እኮ ያርበደበደ ያንቆጠቀጠከነ። እንዴት አድርገው ነው ለዚህ ለኢራን እነዚህ ምስጢራዊ አደገኛ ህዝቦች የጦር ከተማ የገነቡ? የጦር ከተማ ከምድር በታች 300 ሜትር አለት ፈልፍለው እንዴ! አይቻልም። ይህን ጦርነት አይወጡትም። ገና ጦሱ አበሻ ትጎረፋለ። እኛ ሁሉ መከራ ውስጥ እንገባለን። እኔ ከ3 ወር በፊት ነው ከቻላችሁ የነዳጅ መኪና ሽጡት፣ ካልሆነ ተዉት። አቧራ ይጠጣዋል ኢትዮጵያ ውስጥ ያለ መኪና። በጣም አደገኛ ወቅት ከፊት ለፊታችን እየመጣ ነው። አልጮኩም። ይኸው ቤተሰቦች እናንተ መስክሩ እስቲ። ከ3 ወር በፊት ጀምሮ ሙሉ ፕሮግራሜ ኢራንና የኢራን ጉዳይ ነው። ለምን? ዓለም አቀፍ ላይ የሚመጣውን ጦስ ስለማቅ ቶንታኝ ማለት እኮ የሆነ ወሬ ስታገኝ እየሮጥክ መምጣት እኮ አይደለም። አናላይዝ ማድረግ አለብህ። ያልመጣውን ገና የሚመጣውን ከግምት ስራ አስገብተህ ፖለቲካዊም ኢኮኖሚያዊም ጥንቃቄ እንድናደርግ ነው እንጂ ወሬ ከሆነ ቦታ መለቋቀም መጥቶ መንገር እንደዚህ ምንም ትርጉም የለው። ስለዚህ እኔ ቀደም ብዬ አደገኛ ወቅት ከፊት ለፊታችን እየመጣ ነው። በኢትዮጵያ ላይ በእንቁርት ላይ ጆሮ ደግፍ ነው። መጀመሪያ ከፍተኛ የሆነ የነዳጅ እጥረት አለ። አሁን ደግሞ ዓለም አቀፍ ተጽዕኖ እኛን ቀውስ ውስጥ ይከተናል። እኛን አይደለም አውሮፓና አሜሪካን ያዛባል። እነዚህ ኢራኖች ሆርሙዝ ሰርጥን ይዘጋሉ። 0 ቁጥር የሌለ ሚሳይል አውጥተው ይጠቀማሉ ብዬ እኮ በተደጋጋሚ እኮ ተናግሬያለሁ። እና አሁን በእንባ ተጥለቅልቀው አይኖችም ታወሩ እያለ ነው ትራምፕ። ቢጨንቀው ቻይና በዚህ ጉዳይ አግዣለሁ። ቻይና ምን ታግዛለች? ቻይና እኮ በዲፕሎማሲ በተባበሩት መንግስታት ድርጅት ጽህፈት ቤት እኮ ጥብቅና እየቆሙ የአሜሪካን ድምፅን በድምፅ የመሻር መብት እየተጠቀሙ ሁልጊዜ ሀሳባቸውን ውድቅ የሚያደርጉት ቻይናና ራሽያ ነው። የሚሊተሪ መረጃ የሚሰጡት ሚስጥሮችን፣ የስለላ ሚስጥር የሚሰጡት ቻይናና ራሽያ ነው። እንደገና ነው አጉዝኝ ኢራንን እንውጋ። የጨነቀለት የሚባለው ይሄ ነው እንጂ አሜሪካ የቻይናን እርዳታ በምን አመክንዮ ነው የምትጠይቀው? በይዱ የዓለም አቀፍ ጂፒኤስ ሲስተምን ተጠቅማ እያንዳንዱ የአሜሪካ የጦር መሳሪያ የት እንዳለ 1 2 3 4 5 6 እዚህ ቦታ 1 2 3 4 5 6 እዚህ እያለች ቆጥራ ለኢራን የምታስረክበው ቻይና እኮ ነች። አሁን ሳላስብ ቢጠፋኝ ሚስጥሩ እንደተባለው ጥላውን ጎሰሳ ቢጨንቃቸው ቢጠባቸው የጨነቀው እርጎዝ ያገባል። ቻይና ነ አግዥኝ የጦር መርከብ ይዘሽ ሆርሙዝ ሰርጠን እንክፈታ። ደቡብ ኮሪያ አሁን እርዳታ የምትጠየቅ አገር ነች። ዩክሬን እርዳታ የምትጠየቅ አገር ነች። ቢጨንቃቸው መግቢያ የለም። ገብተሃል ጉረረ ነው ወደ መቀመቅ አብሮ መውረድ ነው በቃ። ፈረንሳይ ምን አለች? የዛሬ 3 ቀን ዜናውን አቅርቤላችኋለሁ። አንድ ኤርክራፍት ካሪየር ማለት የጦር አውሮፕላን ተሸካሚ ግዙፍ መርከብ 8 ሌሎች የጦር መርከቦችን ይዤ
ወደ ሆርሙዝ ሰርጥ እመጣለሁ አለች። ከዛስ አይ እኔ ይቅሩብኝ ተሽኮረመመች። አባስ አርጋቼም አሊ ሎርጋን የዚህ የኢራን የደህንነት ከፍተኛ የደህንነት መስሪያ ቤት ዋና ኃላፊ ምንድን ነው ያሉት? አይ አሜሪካ ራሷን በራሷ ልትጎዳ ትችላለች ነው ያሉት። ራሷ ላይ ጥቃት በማድረስ ልክ 9/11 የሚባለው አሜሪካ ላይ ደረሰ ጥቃት አይነት አሜሪካ በራሷ ላይ ልታደርስ ትችላለች። ከዛ በኋላ ይህ ሽብር ጥቃት በኢራን ተፈጸመው ልትል ትችላለች። ይህን መረጃ ደርሰኑበታል። አስብ እንግዲህ ከመጨነቅ የተነሳ ግራ ከመግባት የተነሳ ራስን በራስ ስትጎዳ ጉድ እኮ ነው። ትንቢት እኮ ነው። እኔ እኮ ዜና አይደለም የማቀርበው፣ እኔ እኮ ትንቢት ነው የምትሆነው። ብይላቸው ቤተሰቦቼ ይታዘብኛል። በዚህ በመካከለኛው ምስራቅ ጉዳይ ላይ ገና ከአንድ ዓመት በፊት የ12 ቀኑ የእስራኤልና የኢራን ጦርነት ከመነሳቱ በፊት ማቆራባቸው የነበሩ ነገሮች ሁሉ ተፈጽሟል። እንደ ትንቢት ነው ከመነገር እያለ ተቃምና ረጋ ግባና ቸካል። ከ3 ወር ከ4 ወር በፊት በኢራን ጉዳይ ላይ እኔ የተናገርኩትን ተከታታይ 3 ወር ሳቀርብ የነበረ ስለ ኢራን ነው። ለምን ዓለም አቀፍ ቀውስ ይፈጠራል፣ አበሻ ችግር ውስጥ እንገባለን ብዬ ተነጋግረን ደጋግሜ አሁን ጠቅላይ ሚኒስትር አብይ አህመድ ዛሬ ወጥተው ቆጥቦ ነዳጅ ቆጥበው እንኳን እኛ ሌሎችን ማግኘት አልተቻለም ብላል። ያልኩት ይህንን ገና አቧራ ይጠጣሉ መኪኖቻችን ገና አቧራ ይጠጣሉ። ለምን ይሄ ጦርነት በዚህ ከቆጠለ ኢራኖቹ የሚላቀቁ ፍጥረቶች አይደለም እና አደገኛ የሆነ ወቅት ከፊት ለፊታችን እየመጣ ነው። የእኛ ደግሞ በንኩርት ላይ ጆሮ ደግፍ ነው የፈጠርናቸው የውስጥ ቀውሶች የተገዳደልነው ያጠፋነው ቢሊየንስ ኦፍ ዶላርስ የወደመው ውድመት ትኩረታችን ልማት ላይ ሌላ ዓለም እኮ 9 ሚሊዮን ለዓለም ገበያ ያቀርባሉ እኮ ብሏል እኮ እነ ጣሊያን እኮ መጠባበቂያቸው ላይ እኮ መጠባበቂያቸው ለጣሊያን ሰው ለዓለም ገበያ እናቆርባለን ብሏል። እንደዛ ሆኖ የዓለም ገበያ አልተረጋጋም። እኛ 9 ሚሊዮን በርሜል እንኳን ለዓለም ቆርቶ ለራሳችን ማቅረብ እንችላለን። ያን ማድረግ የሚያስችል ፖለቲካ ኢኮኖሚያዊ ሁኔታ ላይ ነው የቆየ ነው ላለፊቱ ዓመታት። ራስን መገምገም ነው። ስለዚህ ቆጥብ አበሻ ካልታመምክ በጣም ወሳኝ ካልሆነ የቤት መኪናም ቢሆን ዝም ብለህ ለኩሰ አትሩጥ ነው ዋናው ነገር። ዝም ብለህ ሻይ ልጠጣ ቡና ልጠጣ ምናምን እንደ ድሮ ሸብረር የለም። ወሳኝ ለሆነ መሰረታዊ ለሆነ ጉዳይ ነዳጅ ተጠቀሙ የለም። በዓለምም ጠፍቷል ተብሏል። ገና እኮ ነው መች ተነካን። አሁን ኢራኖች እኮ እንደዛቱት ልክ ሳውዲን አረብ ኤምሬት እኛ እንደው ጸሎታችን እኮ ሶምራል እኮ። በእርግጥ እኔም ማስጠንቀቂያ ሰጥቼ ነው ኢራን የተላከልኝ አንድ ቲሸርትና ጫማ አለ እንዳትመሽ ጅቡቲ ደርሶልኛል ብዬ ነው። አይገርባችሁ? የእግዚአብሔር ስራ ትረፉ ብሎን እኮ ነው። የእግዚአብሔር ስራ ነው እንጂ ሳውዲ ተደብድቦ፣ ቤሩት ባህሬን ተደብድባ፣ ኦማን ተደብድባ፣ የተባበሩት አረብ ኤምሬት ተደብድቦ፣ ይሄ ሁሉ 11 አገር በኢራን ሚሳኤሎች ተደብድበው ጅቡቲ ግን አልተደበደበች። የኛ አምላክ የድሃ አምላክ ትንሽ ፋታ ሰጥቶናል። ጅቡቲ ከተደበደበች ደግሞ ገና መሽቶ ነው ካነ እኛ ምን እናገር ከሆነ ጅላንፎ ቆርቀንዳ የሆነ የኛ ሰው ጉዳይን የሙስሊምና የክርስቲያን ጦርነት አድርጎት ቁጭ ብሏል። መሳቂያን ጥራት እንደ እፍር እኮ ነው። እውነት እፍር እኮ ነው የሚያደርግ። ያሳፍረኛል እኮ እውነት እኔ እና ይሄ ጉዳይ የሃይማኖት ጦርነት አይደለም። አትደናቆሩ፣ አትጀዝቡ። ሰው ይታዘባል። አንዳንዴ እኮ ድንቁርና መሀይምነትም ሎከታል። እውነት በጣም ዝም ብሎ ውርደት ውስጥ የሚጥል መሀይምነት ጥሬ ነገር አይደለም፣ ይሰቀጥጣል። እና ይሄ ጦርነት የሰፈር ጦርነት አይደለም፣ የብሔር ጦርነት አይደለም፣ የሃይማኖት ጦርነት አይደለም። እኛ የለመድነው እንደዛ ስለሆነ ሁሉ ነገር ወደ ብሔር፣ ሁሉ ነገር ወደ ሃይማኖት መሄድ አለበት የለበትም። አንዳንዴ የልዕልና ውጊያ፣ የክብር ጉዳይ፣ የበላይነት የታላቅነት ጉዳይ፣ ታሪክን የማስጠበቅ ጉዳይ ይሆናል ውጊያ። ሁሌ ብሔር አይደለም። እና የኛ ሰው ሁሉ ነገር ወደ ብሔር፣ ሁሉ ነገር ወደ ሃይማኖት ለመውሰድ እንደዛ አይደለም። አሁን የነዳጅ ገበያ እጥረት ገና ማዳበሪያ ሊጠፋ ይችላል። ገና ገበያው ዓለም አቀፍ ገበያ የኛን ቶ እዚህ አፍሪካ ውስጥ ያለ ኢትዮጵያ ውስጥ ያለ ቶ ዓለም እንደዚህ ሊናጋ ይችላል። እንደዚህ ቀልድ መሰለ እንዴት ያዘ። ትልልቅ አንበሶች ናቸው ጉሮሮ ለጉሮሮ የተናነቁትና አንቻለሽኝ ብዬ ለሁሉ ሳወራ ብቸኛ አረግሽኝ ለምባይ ቦይል ስራ ያለው የአሜሪካው ፕሬዚዳንት ዶናልድ ጄ ትራምፕ ሙዚቃ ወዳችሁታል ብዬ አስባለሁ። ቤተሰቦቼ ለምትሰጡት ሀሳብ አስተያየት ከልቤ አመሰግናለሁ። ሀሳባችንን ሼር አድርጉት። እናንተ ወዳችሁ እናንተ ጋር ቢቀር ምን ትርጉም አለ? ለሌሎችም ሼር አድርጉላቸው።
ኮፒሊንክ አድርጉ። ኮፒሊንክ እዚህ ይሰራ እንዳይሰራ ለምትሰጡት ፍቅርና በጣም በጣም በእናንተ ክብር ይሰማኛል። ወዳችኋለሁ። ፒስ